ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ፍሬ የለውስ እንደዚህ ቆሙ። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህ ተመልከቷቸው። ፔሽንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሽንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሁት ሁኑ። ኢንቴግሪቲ ይኑራችሁ። ከዛ ኦነረብል መሆን። ኦነረብል መሆን ማለት ራስን ከፍ ማድረግ ማለት አይደለም። የማይሆን ቦታ አልገኝም፣ የሚሰከርበት ቦታ አልገኝም። አንዲት ሴት ቆንጆ ስለሆነች ከመንገድ ላይ ፒክ አድርጊያት አልሄድም። ሰው ላይ ይችላል፣ ግን ኦነረብል ካራክተር ካለ አታደርገው። ዝም ብሎ አጭበርብረ ገንዘብ የምታገኝበት ነገር ሲመጣ አላረገውም ትላለህ። ለምን? ኦነረብል ስለሆነ። ኦነረብል ስለሆነ። ከዛ ሎያሊቲ ታማኝነት ነው። ትሩስፉልነስ እውነተኛነት፣ እውነቱን የሚናገር ሰው መሆን። እውነቱን የሚናገር ሰው እንትን የሆነና ሀቢት የሆነና እኔ ድሮ የገጠመኝ ልንገራቸው። አሜሪካን ኤምባሲ ገባሁ። ቪዛ እንዲሰጡኝ ስገባ የዛ ጊዜ ለካ ጤና ጥበቃ ሚኒስቴር ለአሜሪካ ኤምባሲ ደብዳቤ ጽፏል። ለሐኪሞች ቪዛ እንዳትሰጡብን ብለዋል። እኛ አላወቅም። በሚስጥር የተደረገው በደርግ ዘመን። ከዛ ቪዛ ጠየቅኩኝ። ቪዛ ከለከሉ። ከዛ ቆይቶ እንደገና ለሞክር ስል አፕሊኬሽን ሪሲቭድ ቢል ማህተም ይመቱበታል። ታውቃላችሁ አይደል? ሰዎች ምናሉኝ ያንን ፓስፖርት ይዘህ አትግባ፣ ምክንያቱም ቀድሞ የሚያዩት ያችን ነው። ከዛ ደግሞ ይከለክልሃል አሉ። እሺ ፓስፖርት ለመቀየር ምንድን ነው ማድረግ ያለብኝ? ኢሚግሬሽን ትሄዳለህ። ከዛስ? ጠፋብኝ ትላለህ ወይም ተበላሸብኝ ትላለህ። አልጠፋብኝም እኔ አልኳቸው። አልጠፋብኝም። ህጉ ግባና ጠፋብኝ በላቸው። ሳይጠፋብኝ ወይም ዲስትሮይድ ሆነ በላቸው። ዲስትሮይድ ሳይሆን ውስጣቸው ይቀመጣል። ትሩስፉልነስ የካራክተራቸው አካል ካረጋቸው። ከዛ ኮምፓሽን፣ ለሌሎች የምትራሩ ሰዎች ሁኑ። አጥራችንን አጥረን ምስኪኖችን ስናይ የራስ ጉዳይ ነው የራስህን ኑሮ ኑር የማንል ሰዎች እንሆን። ካራክተራችን ላይ እንስራ። ጀንትል ወንድሜ ወጣቱ ቢ ጀንትልመን። ስትናገር ጀንትል፣ ስትለብስ ጀንትል፣ የማትዋጋ ቱግ ቱግ የማትል የማትጣላ፣ በየመንገዱ ሸሚዝን የማትሰበስብ፣ መንገድ ላይ መንገድ ዘጋቢ ብለህ ክላክስን የማታደርግ ጀንትል